የረከሰውን የምትቀድስ የራቀውን የምታቀርብ በደሙ የተመሰረተች በደሙ የጸናች ማንም ባይድ ያልገባባት አዎ ነቢያትም ያንን ተከትለው ትንቢቱ እውነት ሆኖላቸው ሐዋርያትም ያን ተቀብለው ወንጌሉን ሲያስተምሩ በወንጌል የማያምኑ ቢገርፏቸውም ቢደበድቧቸውም እግዚአብሔር ሕክምናውን እያደረገላቸው በእኔ ስም ስላመናችሁ በእኔ ስም ስለተጠራችሁ እናንተን የሚገሉ ሁሉ መልካም መሥዋዕት ያቀረብን ይመስላቸዋል። ነገር ግን አዎ ይህንን ያልቀበለውም የእናንተ ግን መከራችሁ ስለበዛ ክብራችሁም ብዙ ነውና ስማችሁም በመንግሥተ ሰማይ በወርቅ ቀለም ተጽፏልና ደስ ይበላችሁ እያለ አምላካችን ለአባቶቻችን ለሐዋርያት የማጽናናት ቃሉን ይነግራቸው ነበር ወይም ገልጦ ያስተምራቸው ነበር። እንግዲህ የኢትዮጵያ ሕዝብ ብዙ ሕዝብ እግዚአብሔር አምላኩ ነውና አዎ እግዚአብሔር አምላኬ ነው ብሎ የሚያምን በእግዚአብሔር ስም አምኖ የሚጠመቅ በእግዚአብሔር ስም አምኖ ንስሐ የሚገባ በእግዚአብሔር ስም አምኖ ሥጋ ወደሙን የሚቀበል በእግዚአብሔር ስም አምኖ ምጽዋት የሚሰጥ በእግዚአብሔር ስም አምኖ የወደቀውን የሚያነሳ በእግዚአብሔር ስም አምኖ ስደተኞችን የሚቀበል አዎ አምላኩ ያመነ ብፁዕ ነው ይላል ነቢዩ ዳዊት። የኢትዮጵያ ሕዝብ አብሮ መኖርን አብሮ መብላትን አብሮ መጠጣትን ችግርን በጋራ መካፈልን ወንድሜ ወንድሜ እህቴ እህቴ መባባልን ያተረፈና ያዘወተረ በአምላኩ ስም መሥዋዕት የሚያደርግ ምጽዋት የሚሰጥ ሕዝብ ያለባት ሀገራችን ኢትዮጵያ ታላቅ ሀገር ናት። እንግዲህ በሀገራችን በኢትዮጵያ እንዳው እግዚአብሔር ተጸንሶ የተወለደ በኢየሩሳሌም ደሙ የፈሰሰ በኢየሩሳሌም ሥጋው የተቆረሰ በኢየሩሳሌም የዕውራን ዓይን የበራ በኢየሩሳሌም ጎባጦች የቀሩ እነ መጻጉዕ አሁን ተደሚሁ ራሱ እንከ በገሰስኩ ጽንፈ ልብሱ አዩ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሲያስተምር ሰዎች እየገፏት አዎ ሰውነቷን ልብሷን ባልሆነ ነገር ተወክሎ ነበርና አዎ ሰዎች እየገፏት 12 ዓመት ሙሉ ደም ይፈሳት ነበርና ሐዋርያትም እያባረሯት ጌታ ሲያስተምር ልብሱን እኮ ብዳስስ የአምላኬ ሁለመናው ሕይወት ነው ብላ ሄዳ የልብሱን ጫፍ ዳስስ አደረገች። መኑ ገሰሰኒ ጽንፈ ልብስየ የልብሴን ጫፍ ዛሬ የነካ ማን ነው አለ። እኔ ነኝ ብላ ሄዳ ከጫማው ሰደደች። አንቺም በጎ አምነሻል፣ ደምሽም ከመፍሰስ ቆሞልሻል፣ እግዚአብሔር ፈውሶሻል ነው ያላት።